ፊልሙ ሲጀምር ኤሚሊ መንገድ ላይ እያለቀሰች እየሄደች ነበረ። ፊት ለፊቷ አንድ መኪና ቆሞ መኪና ውስጥ ገብታ እስክትሄድ ድረስ። ቀጣይ ላይ የቦክስ አሰልጣኝ የሆነ ሊዮን እናገኘዋለን። የእሱ ቡድን ሁለተኛ ሆኖ ስላጠናቀቀ ዋንጫ ይዞ ወደ አንድ ሬስቶራንት እየሄደ ነበር። ነገር ግን ውድድሩን ማሸነፍ ነበረበት። እዛም የነበሩ ዳኞች ብር ተቀብለው ማሸነፉን ለሌላኛው ቡድን ሰጥተው ነበር። በኃይለኝነቱ የሚታወቀው ሊዮ ኢፍትሐዊነትን አይቶ ዝም ብሎ መታገስ አልቻለም። አንዱም ዳኛ ከሱ ጋር ሲከራከር ትዕግስቱ ያልቅና በቦክስ እዛው ይዘርረዋል። ነገር ግን ሊዮ የመታው ሰው የቦክስ ፌዴሬሽኑ ምክትል ፕሬዝዳንት ነበር። እሱንም ከቦክስ አሰልጣኝነት የማሳገድ ሙሉ ኃይል አለው። እህቱም ይህንም ስትሰማ ንዴቷ በጣም ይጨምራል። ሊዮ ለመጀመሪያ ጊዜ አይደለም ከድርጅቶች ሲታገድ። ከቀናትም በኋላ እህቱ ከከተማ ወጣ ያለ ቦታ የጂም አሰልጣኝ እንዲሆን ስራ ታገኝለትና እዛ ትልከዋለች። እሱም ወደ ቦታው እየሄደ እያለ መንገድ ላይ ጎማ ይፈነዳና እዛ ጋ ይቆማል። እዛም በቆመበት ጊዜ የሆነ ባነር ሲያነብ የሆነች ልጅ ጠፍታ ነበር። ጠጋ ብሎም ሲያነብ ፊልሙ ሲጀምር ያየናት ሴት ኤሚሊ ነበረች። የሃይስኩል ተማሪ ናት። የሆነ ሰውም የእሷ አፋልጊኝ ወረቀት ላይ እየቀለደ ያልሆነ ነገር ጽፎ ነበረ። እሱም ለማጥፋት ሲሞክር ይባስ ያልሆነ ነገር ያደርገዋል። እዛም ቆሞ እርዳታ እየጠበቀ እያለ ሶስት ሴቶች የኤሚሊን ጓደኛ እየሰደቧት ያገኛል። እሷም የኤሚሊ አፋልጉኝ ወረቀት ሲገነጠሉ አይታ የእሷ መጥፋት ላይ እጃቸው አለበት ብላ ስታፋጥጣቸው እነሱ ግን ከእሷ ጋር ምንም አይነት ግንኙነት እንደሌላቸው ይነግሯታል። ኤሚሊ እንዳትመለስ እንደማይፈልጉ ግልጽ ነው። ሊዮም ጠጋ ይልና ይህንን ነገር እንዲያቆሙ ይነግራቸዋል። በኋላ ላይ ሊዮ የድሮ ተማሪውን ዳንሱን ያገኘዋል። እሱም ፖሊስ ሆኖ ነበረ። ከተማውንም ዞር ዞር እያደረገ ያሳየዋል። ዩጂንም ኤሚሊ ቤት ትሄድና አያቷን ታገኛታለች። ኤሚሊ ብቸኛው የቀራት ቤተሰብ አያቷ ብቻ ነበረት። አያቷን በመጥፋቷ በጣም ተጨንቃለች። ከኤሚሊ እና ከዩጂን ውጪም የእሷን መጥፋት ያስጨነቀውና እየፈለጋት ያለ ሰው አልነበረም። ፖሊሶችም ነገሩን ችላ ብለውት ነበረ። ዩጂን በረንዳ ጋር ትወጣና ከኤሚሊ ጋር ያሳለፈችውን ጊዜያት ታስባለች። በዛም ጊዜ ኤሚሊ በትርፍ ጊዜዋ ክለብ እንደምትሰራ ታስታውሳለች። ነገሮችንም ለማጣራት የክለቡን ቢዝነስ ካርድ ትወስድና ትሄዳለች። በቀጣይ ቀን የሊዮ የመጀመሪያ ስራ ቀኑ ነበረ። ዳይሬክተሩም ዞር ዞር እያደረገ ትምህርት ቤቱን ያሳየውና ከሌሎች ስራ ባልደረቦቹ ጋር ያስተዋውቀዋል። ከአርት አስተማሪው ጋርም አንድ ላይ እንዲሰሩ ያደርገዋል። የስፖርት አስተማሪ ከመሆኑም ውጪ ሊዮን የትምህርት ቤቱ የተማሪዎች ዲን እንዲሆንም አድርጎት ነበር። የምግብም ክፍያ ለመቀበል በቆመበት ጊዜ ተማሪዎች ሁሉ እምቢ ይሉታል። እሱም ዩጂንን ያገኛታል። እሷም ዝም ብላው ትሄዳለች። ከደቂቃዎችም በኋላ ዩጂን በአጥር ዘላ ስትፎርፍ ያያታል። እሱም እስከ ገበያ ይከተላታል። ነገር ግን በመጫወቻ ማሽን ይሸወድና እዛ መጫወት ይጀምራል። ለመጀመሪያም ጊዜ የሆነች አነስ ያለች አሻንጉሊት ያሸንፋል። በመንገዱ ላይም ሚስተር ኪም የሚባል በድብቅ ሙሰኛ የሆነ ሰውዬ የምርጫ ቅስቀሳ ሲያደርግ ያያል። ዩጂንም ኤሚሊ ድሮ የምትሰራበት ክለብ ሄዳ የሚያውቁት ነገር ካለ ትጠይቀዋለች። ነገር ግን እነሱ እሷን ከመርዳት ይልቅ ጭራሽ ይዝቱባት ሊመቷትም ይሞክራሉ። በዛም ጊዜ ሊዮ መሃል ይገባና ያስመልጣታል። እሱም ዩጂንን ከእንደዚህ አይነት ምርመራ እንዲርቅና ፖሊሶች ስራቸውን እንደሚሰሩ ይነግራታል። እሱም እስከ ሰፈሯ ይሸኛትና ይመለሳል። እሷም በመሄድ ላይ እያለች የሆነ ሰው ይከታተላትና ሊያግታት ይሞክራል። እሱም በመሄድ ላይ እያለ ዩጂን ስልኳን እንደጣለች አይና ሊመልስላት አዙሮ ይመለሳል። በዛም ጊዜ ሊያግቷት የነበሩ ሰዎች እየታገሏት ያገኛል። እነሱም ደንግጠው ጥለዋት ሲሄዱ እሱ ወደ ሆስፒታል ይወስዳታል። ሊዮም ወደ ፖሊስ ጣቢያ ሄድና ክስ እንዲመሰርቱ ፖሊሶችን ያስገድዳቸዋል። እነሱ ግን እሷ ከኤሚሊ ጋር ግንኙነት ስላላት ነገሩን ለመተው ያስባሉ። በዚህ ጊዜ ሊዮ ፖሊሶች እየደበቁት ያሉት ነገር እንዳለ ይገባዋል። ሊዮም ጉዳዩን ከዶንሱን ጋር ሲነጋገር በዛ ጊዜ ጭራሽ የኤሚሊ መጥፋት እስካሁን መፈለግ እንዳልጀምሩ ይነግረዋል። ሊዮም ነገሩ በጣም ያስገርመውና ይሄንን ነገር ለመመርመር ስራውን ይጀምራል። እሱም የኤሚሊ አያት ጋር ሄዶ ካናገራት በኋላ ፖሊሶች ምርመራ እንዲጀምሩ ፊርማ አሰባስቦ ወደ ፖሊስ ጣቢያ ይሄዳል። ሊዮም የኤሚሊ ትምህርት ቤት ውስጥ ሄዶ ስለ ኤሚሊ መጠየቅ ይጀምራል። እሷም ከትምህርት ቤት ምትቀር ተማሪና በትምህርት ቤቱ ችግር ፈጣሪ ተማሪ እንደሆነች ይነግሩታል። አንዱም አስተማሪ ለራሱ ደህንነት ሲባል እንደዚህ አይነት ነገር ውስጥ እንዳይገባ ይመክረዋል። በዛም ጊዜ ዩጂን እያዳመጠች ነበረ። ዩጂንም ይህንን ከሰማች በኋላ በንዴት ሆና ሊዮን ታናግረዋለች። ኤሚሊ እንዳትገኝ ስለሚፈልጉ ስለ እሷ ያልሆነ ነገር እየተናገሩ እንደሆነ ትነግረዋለች። ሊዮ ማን እውነት እየተናገረ እንደሆነ ግራ ይገባዋል። ዩጂንም እሱ ከመሄዱ በፊት ኤሚሊ ያንተ ልጅ ብትሆን ምን ታረግ ነበር ትለዋለች። ዩጂንም ሊዮን ይህንን ጥያቄ ከጠየቀችው በኋላ በዛም ይሁን በዚህ ኤሚሊ መገኘት እንዳለባት ይወስናል። ሊዮም ከርቀት ተማሪዎች ሽንት ቤት ውስጥ እያጨሱ ያያል። በዛም ጊዜ እዛ ቦታ ሲሄድ እነሱ አልነበሩም ነበረ። እዛም ቦታ ላይ ካሜራ ያገኛል።
ዳይሬክተሩ ምንም ሳይናገር ከኤሚሊ ኬዝ ውስጥ ውጣ ይለዋል። በዛም ጊዜ ስለ ካሜራው ምንም ሳይል ቶሎ ብሎ ወደ ቤቱ ወስዶ ያየዋል። ካሜራውንም በሚያይ ጊዜ የካሜራው ባለቤት የአርት አስተማሪው እንደሆነ ያያል። በዛም ጊዜ ሊያፋጥጠው ሲሄድ እሱ እዛ አልነበረም። የእሱንም ኮምፒውተር ይከፍትና ከኤሚሊ ጋር የተጻጻፉትን ነገር ያነባል። በዛም ምሽት ኤሚሊ የአርት አስተማሪውን ከድልድዩ ጋር መጥቶ እንዲወስዳት ጠይቃት ነበረ። በዚህ ጊዜ ይህ አስተማሪ የሚያውቀው ነገር እንዳለ ይገባዋል። ሊዮም ቶሎ ብሎ ዱሳን ጋር ይደውላል። ነገር ግን እሱ አላነሳለትም ነበረ። እሱም ይናደድና ወደ ዩጂን ይደውላል። እሷም ከአርት አስተማሪው ጋር እንዳለችና ሊሸኛት እንደሆነ ትነግረዋለች። እሷም አርት አስተማሪውን የት እየሄዱ እንደሆነ ትጠይቀውና ሎኬሽኗን ለሊዮ ትልክለታለች። በዛም ጊዜ ዩጂን የአርት አስተማሪው የቁልፍ መያዣ የዩጂን እንደሆነ ታያለች። እሷም ስለ ነገርየው ስትጠይቀው በቦክስ ይመታትና ራሷን ያስታታል። እሷም ስትነቃ በአርት አስተማሪ ቤት ውስጥ ታስራ ራሷን ታገኘዋለች። እሷም መደርደሪያ ላይ የኤሚሊን ስልክ ታያለች። አርት አስተማሪውም እሷን ከመጉዳቱ በፊት ሊዮ በር ሰብሮ ይገባል። የአርት አስተማሪውም ሊዮን ሊጣላ ይሞክራል። ነገር ግን የድሮ የቦክስ ሻምፒዮን ጋር የሚመጣጠን ሰው አልነበረም። አርት አስተማሪውም ስራውን እንዳያጣ ለፖሊስ እንዳያመለክት ይለምነዋል። በዛም ጊዜ ሊዮ ስለ ኤሚሊ መጥፋት ይጠይቀዋል። እንደሱም ከሆነ ስለ እሷ መጥፋት እንደማያውቅና በዛ ምሽት ከክለብ እንደወሰዳትና ወደ ቤት በመሸኘት ላይ እያለ ስልክ ስለተደወለላት ነዳጅ ማደያ ጋር እንዳወረዳት ይናገራል። እሱም እዛ ካወረዳት በኋላ ብቻዋን እዛው ጥላት ስለሄደ የጥፋተኝነት ስሜት ስለተሰማው ወደ ቦታው ሲመለስ ማንም እንደሌለና ስልኳን ብቻ እንዳገኘ ይነግረዋል። አርት አስተማሪውም ላደረገው ነገር እስር ቤት ይገባል። ሊዮም ቺፍ ፖሊሱን እያናገረው እያለ በዚህም ጊዜ ቢሆን የኤሚሊን መጥፋት የኤሚሊን መታገት መቀበል አልቻለም። ሊዮም በጣም እንዲመረምር ሲያስጨንቀው ወሬውን ያቋርጠውና ተነስቶ ይሄዳል። ቺፉ ፖሊስም የሆነ አቅም ያለው ሰው ጋር ይደውልና እንዲጠነቀቁ ይነግራቸዋል። በቀጣይ ቀንም የትምህርት ቤቱ ዳይሬክተር ሊዮን ይጠራውና የኤሚሊ ኬዝ ላይ ትልቅ ፍላጎት ስላሳየ ከስራ ያባርረዋል። በዛም ጊዜ የእሷ መጥፋት ላይ ሙሉ የከተማ ሰው እጅ እንዳለበት ያስባል። ሊዮም ምን ማድረግ እንዳለበት እያሰበ እያለ ዱሳን ይደውልለትና አድራሻ ልኮ እዛ እንዲመጣ ይነግረዋል። እዛም ሲደርስ የኤሚሊን ሬሳ ከርቀት ያያል። በዛም ጊዜ ዩጂን ጓደኛዋ ስለሞተች በጣም አዘን ገብቷት እያለቀሰች ነበር። ሊዮም በዚህ ጊዜ ዩጂን የኤሚሊ ጉዳይ ላይ ብዙ ምርመራ ለማድረግ ስለሞከረች እሷ ቀጣይ ታርጌታቸው ልትሆን እንደምችል ያስባል። እሱም ከዩጂን ጋር ሆኖ የኤሚሊ አያት ጋር ይሄናል። በዛ ጊዜ አያቷ በጣም ታማ ነበር። አያትየዋም የኤሚሊን ሞት ስትሰማ ጭራሽ ህመሟ ይብሳል። ዱሳንም ቺፉ ፖሊስና አንድ ትልቅ ባለስልጣን ስለ ኤሚሊ ሞት እንዲደብቁ ሲነጋገሩ ይሰማል። ዱሳንም ይህንን አይቶ ዝም ማለት አልቻለምና የኤሚሊን ስልክ ከምርመራ ክፍል ይወስድና ያሰራዋል። እሱም ስልኩን ከፍቶ ሜሴጆችን ሳይ ኤሚሊ ክለብ ከምትሰራ ሱ ከምትባል ሴት ጋር ግንኙነት እንዳላት ያያል። ዱሳንም ይህንን ሲያቅ ሊዮ ጋር ይደውልና ነገሩን ያሳውቀዋል። በዚህ ጊዜ ከኋላው የሆነ ሰው ይመታውና ራሱን ያስተዋል። ሊዮም ወደ ክለቡ ሄድና ሱን ያናግራታል። ከብዙ ማባበልም በኋላ ኤሚሊ እዛ ለትንሽ ጊዜያት ዘፋኝ እንደሆነች ትነግረዋለች። እሷም በጠፋችበት ምሽት እየዘፈነች እያለ ታዋቂው ፖለቲከኛ ኪም፣ የክለቡ ባለቤትና ቺፉ ፖሊስ እዛ እንደነበሩ ትነግረዋለች። ኤሚሊን በዛ ምሽት ላይ አያቷ ታማ ሆስፒታል እንደገባች ስልክ ይደወልላታል። እሷም አለቃዋን ፍቃድ በመጠየቅ ላይ እያለች እሱ ያልተገባ ነገር ማድረግ ይጀምራል። እሷም ወርውራው አጋሽታው ትሄዳለች። ሱም ከዛ በኋላ ምን እንደተፈጠረ እንደማታቅ ትነግረዋለች። የክለቡ ባለቤትና ቦዲጋርዶችም ሊዮን ያጠቁታል። እሱ ግን ሁሉንም አንድ በአንድ ይቀጠቅጣቸዋል። አለቃውንም ብቻ ያስቀርና ኤሚሊ ለምን እንደተገደለች ይጠይቀዋል። እሱም ምንም እንደማያውቅና በፖለቲከኛው ልጅ ተይዛ እንደነበረና ሰውየውም ለነገሮች ግድ እንደማይሰጠው ይነግረዋል። የፖለቲከኛውም ልጅ ከኤሚሊ ፍቅር ይዞት ነበርና እሷም እምቢ ስትለው እንደገደላት ይነግረዋል። የፖለቲከኛውም ልጅ የአርት አስተማሪው እንደሆነ የገባው ሊዮ ወደ ዱሳን ጋር ይደውላል። በዛም ጊዜ እንደተለቀቀ ይነግረዋል። እሱም በጣም ይጨነቅና ዩጂን ስልክ ስላነሳችለት ወደ ቤቷ ይሄዳል። ሊዮ ግን እዛ ሲደርስ እሷ እዛ አልነበረችም። የአርት አስተማሪውም ዩጂንን ወስዶ ሌላ ቦታ አግቷት ነበረ። አባቱም ሲመጣ ቶሎ ብሎ ዩጂንን ይደብቃታል። አባትየውም አሁን ችግር እየፈጠረ ስለሆነ ወደ አሜሪካ እንዲሄድና ድጋሚ እንዳይመለስ ይነግረዋል። የፖለቲካ ህይወቱ እንዳይበላሽ ልጁ የጀመረውን ነገር አባቱ ኪም ኤሚሊን በመግደል ይጨርሳል። ኪምም ሲወጣ ዩጂን ቶሎ ብላ ለማምለጥ ትሞክራለች። ነገር ግን ይመታትና ራሷን ያስታታል። እሱም እሷን ሊገድል ሲል ሊዮ ይመጣል። ራሱንም እስኪስት ድረስ ይደበድበውና ዩጂንን ወደ ሆስፒታል ይዟት ይሮጣል። በቀጣይ ቀናቶችም ሚስተር ኪም ያሸንፍና የከተማው ከንቲባ ይሆናል።
ሊዮም ይህንን ሳይ ንዴቱ በጣም ይበሳል። እሱም መኪናውን ይዞ የኪም መኪና ላይ ያጋጨዋል። እሱም ሹፌሩን ራሱን ካሳተው በኋላ ሚስተር ኪምን ሊያፋጥጥ ፊት ለፊቱ ይቆማል። ሚስተር ኪምን በብዙ ነገሮች ሊደልለው ቢሞክርም ሊዮ ግን የማይበገር ሰው ነበረ። በንጋታውም የፖለቲከኛው ኪም ጉዳይና የኤሚሊ ግድያ ግንኙነት ስለነበረው እሱ ከስልጣኑ ይወርዳል። ክስ የሚመሰረትበትና ዘብጥያ ይወርዳል። ሊዮም ወደ ሆስፒታል ይሄድና ዩጂንን ያገኛታል። እሷም በተኛችበት ጊዜ ከዚህ በፊት ያሸነፈውን አሻንጉሊት አስቀምጦላት ይወጣል። እሷም ስትነሳ አሻንጉሊቱን ስላገኘች በጣም ደስታ ይሰማታል። ከዛም በኋላ ሊዮ ወደ ሌላ ከተማ ሄድና አዲስ ጅማሬ ይጀምራል። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳባችሁንም በኮመንት አሳውቁኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ።